የ20ኛው ክፍለ ዘመን የጀመረው በቅዝቃዜ ነበር። አብያተ ክርስቲያናት በሰው የተጨናነቁ፣ ልቦች ግን ባዶ ነበሩ። ነገር ግን በዚህ ቅዝቃዜ መካከል እግዚአብሔር የእሳቱን ነበልባል ዳግም እንዲያቀጣጥል የማይታሰብን ሰው መረጠ። ስሙ ዊሊያም ጆሴፍ ሲሞር ይባላል። የቀድሞ ባሪያዎች ልጅ፣ አንድ አይኑ የማያይ እንደ ጸለየ የሞተ ትሑት ሰባኪ ነበር። ምንም አይነት የማዕረግ ስም ወይም ተጽዕኖ አልነበረውም። የነበረው የእግዚአብሔር መገኘት ረሃብ ብቻ ነበር። ሌሎች መድረኮችና ሕዝብን ሲፈልጉ፣ እሱ ግን መሰዊያውን ይፈልግ ነበር። ከእግሩ በታች ያለው ምድር የተቀደሰ ስፍራ እስኪሆን ድረስ ለሰዓታት ብቻውን ተንበርክኮ ይጸልይ ነበር። እናም ከጭምተኛ ጸሎቱ ታሪክን የሚቀይር ድምፅ መጣ። ይህም የአዙዛ ጎዳናዎች መነቃቃት ዘአዙዛ ስትሬት ሪቫይቫል በመባል የሚታወቀው ከባድ መንፈሳዊ መነቃቃት የተከሰተበት ጊዜ ነው። ነገር ግን እሳቱ ከመምጣቱ በፊት መሰበር ነበር። በሂውስተን ጥቁር በመሆኑ ምክንያት ወደ ክፍል ገብቶ እንዳይማር ተከለከለ። ስለዚህ በግማሽ በተከፈተ በር በኩል እየሰማ በውጭ ቆሞ ትምህርቱን ይከታተል ነበር። በዚያ ግድግዳ ማዶ እግዚአብሔር ሰማያትን የሚከፍትለት ሰው እያዘጋጀ መሆኑን ማንም አልገመተም ነበር። ይህን ቪዲዮ ከመቀጠላችን በፊት ከየት ሆናችሁ እንደምትከታተሉን በኮመንት መስጫው ላይ አሳውቁን። በ1870 ዓ.ም ነበር የእርስ በርስ ጦርነቱ ጠባሳ አሁንም በምድሪቱ ላይ ይታያል። ባርነት ሕጋዊነቱን አብቅቷል። ነገር ግን በሰዎች ልብ ውስጥ ግን አላበቃም። በሉዊዚያና አቧራ ምድር ላይ አንድ ልጅ ተወለደ፣ ዊሊያም ጆሴፍ ሴሞር። የቀድሞ ባሪያዎች ልጅ፣ የተጎዳች ሀገር ልጅ ቢሆንም ለማይናወጥ መንግስት የታጨ ነበር። ቤቱ ተራ፣ ወለሉም አፈር ነበር። የማገዶ እንጨት ሽታና ጭስ የቤቱን አየር ይሞላው ነበረ። በዚያ ድህነት መካከል አንዲት በየቀኑ በማለዳ የምትጸልይ ሴት ነበረች፣ እናቱ ፊሊስ። ሌሎች ምግብ ወይም መጠለያ ሲለምኑ፣ እሷ ግን ጥልቅ የሆነ ነገር ጠይቅ ነበረ። ጌታ ሆይ ልጄን ያንተ መሳሪያ አድርገው። እነዚህ ቃላት ዊሊያምን ከማንኛውም ስብከት በላይ ቀረጹት። በድህነት ውስጥ አደገ። ማንበብ ከመቻሉ በፊት መስራት ጀመረ። ማንም በማያይበት ዳርቻዎች ሆኖ ዓለምን ይታዘብ ነበር። በእነዚያ ጸጥ ያሉ ቦታዎች ግን ሰማይን መስማት ተማረ። ጸሎት ትምህርቱ ሆነ፣ ዝምታ ደግሞ መምህሩ። ልጁ እናቱ ወለሉ በእንባ እስኪርስ ድረስ ተንበርካ ስትጸልይ ያያት ነበር። አንዳንዴ በሌሊት ሲነቃ አሁንም ስትጸልይ ያገኛታል። ከዚያም ሳይረዳው እሷ የምታውቀውን አምላክ ለማወቅ መመኘት ጀመረ። ሌሎች ሲጫወቱ እሱ ይሰራ ነበር። ሌሎች ሲናገሩ እሱ ያደምጥ ነበር። በዚያ ማዳመጥ ውስጥ አንድ ቀን ዓለምን ዘግዝቆ የሚገለብጠውን መገኘት ፕሬዘንስ ማስተዋል ጀመረ። በአስራዎቹ ዕድሜ ውስጥ እያለ የዘረኝነትን መራራነት ተጋፈጠ። አብያተ ክርስቲያናት ስለ ፍቅር እያወሩ፣ ለሱ መሰል ሰዎች ግን በራቸውን ሲዘጉ ተመለከተ። መድረኮች በቃላት ተሞልተው ነገር ግን ኃይል አልባ ሆነው አያቸው። በውስጡም አንድ ጥያቄ አደገ። ልብን መቀየር የሚችል እውነተኛ እምነት አለ? ይህንን ፍለጋ ከሉዊዚያና ወደ ኢንዲያናፖሊስ፣ ከከተማ ወደ ከተማ ያንን የበለጠ ነገር ሽታ ተከተለ። በመንገዱም የቅድስና ንቅናቄ ሆሊነስ ሙቭመንት አገኘ። ይህም ለንጽህና፣ ለእጅ መስጠትና ልብን ለእግዚአብሔር መለየትን ነበር። እነዚያ ቃላት ልቡ ላይ ተሰፉ። ቅድስና ኩራት ሳይሆን እጅ መስጠት መሆኑን ተረዳ። ከዚያም ቅጽበት ጀምሮ ሕይወቱ ወደ ጸሎት ማዘነበል ጀመረ። ነገር ግን ህመም መጣ። በ1895 የፈንጣጣ በሽታ ስሞል ቦክስ ያዘው። ትኩሳት፣ ስቃይና ብቸኝነት፣ በሕይወትና በሞት መካከል ቀናት አለፉ። በመጨረሻም በሚንቀጠቀጥ ድምፅ እንዲህ ሲል ተሳለ። ጌታ ሆይ በሕይወት ብታቆየኝ ቀኖቼ ሁሉ ያንተ ይሆናሉ። ከበሽታ ተረፈ። ነገር ግን የግራ ዓይኑን አጣ። ፊቱ በጠባሳ ተሞላ። ጠባሳውም የገባው ቃል ማስታወሻ ሆነው። ዓይኑንና ፊቱ ላይ የቀረውን ጠባሳ በጥቁር ጨርቅ መሸፈን ጀመረ። ይህም የደረሰበት ስቃይና ዳግም ያቆመው የቃል ኪዳን ምልክት ነበረ። ለአንዳንዶች ይህ የውርደት ምልክት ሲሆን፣ ለሱ ግን የጸጋ ማስታወሻ ነበር። ከበሽታው በኋላ ምንም ነገር እንደ ቀድሞ አልነበረም። ዊሊያም የፈለገውን ፈውስ ብቻ አልነበረም፣ ዓላማን እንጂ። እግዚአብሔር በሕይወት ያቆየው ለምክንያት እንደሆነ ተረዳ። ከዚያን ቀን ጀምሮ እንደ መተንፈስ መጸለይን ተያያዘው። በሆቴሎች ይሰራ ነበረ። ሳህን ያጥብ ነበረ። ጫማ ይወለውል ነበረ። ለዓለም ዓይን የማይታይ ነበረ፣ በሰማይ ግን የታወቀ ነበር። ሌሎች ሲያርፉ እሱ ይንበረከክ ነበረ። ብዙ አይናገርም ነበረ። ነገር ግን ሲጸልይ የአካባቢ አየር ይለወጥ ነበረ። አንዳንዶች ሰላም እንደሚሰማቸው፣ ሌሎች ደግሞ ጊዜ የቆመ ይመስላቸው እንደነበር ይናገራሉ። እግዚአብሔር ራሱ ለመስማት የቀረበ ይመስል አየሩ ይቀየር ነበር።
እርሱ ግን የሚለው ስንበረከክ መንፈስ ወደ እኔ የቀረበ ይመስለኛል ብቻ ነበር። በሲንሲናቲ አንድ ንጋት ላይ ያለ ምክንያት ከእንቅልፉ ነቃ። በቤት ውስጥ ዝምታ ሰፍኗል። ነገር ግን አንድ ነገር ይጠራው ነበር። ድምፅ የለም፣ ራእይ የለም፣ መገኘት ብቻ። ተንበረከከ። ቃላት የሌለው እንባም ፈሰሰ። መንፈስ ቅዱስ ለመጀመሪያ ጊዜ የነካው በዚያች ሌሊት ነበረ። ከዚያን ጊዜ ጀምሮ ከነጋ በፊት ለጸሎት ይነሳ ነበር። ይህ በግዴታ ሳይሆን በጉጉት ነበረ። መንፈስ ከስጋ በፊት ነፍስን የሚያነቃባቸው ሰዓታት አለ። ያኔ ማድረግ የምትችለው ብቸኛው ነገር መልስ መስጠት ነው ይል ነበር። ጥማቱ እየጨመረ ሄደ። የሐዋርያት ሥራ መጽሐፍን ደጋግሞ ያነብ ነበር። መንፈስ ቅዱስ ስለመውረዱ በተጠቀሰ ቁጥር ልቡ ይቃጠል ነበር። በየሌሊቱ ጌታ ሆይ እንደገና አድርገው እያለ ይጸልይ ነበረ። እያንዳንዱ መገፋት፣ እያንዳንዱ ችግርና እያንዳንዱ የብቸኝነት ጉዞ ገና ለማያየው ነገር ያዘጋጀው ነበር። እያንዳንዱ ቁስል በር ሆነ፣ እያንዳንዱም ዝምታ ዘር ሆነ። በ1900 በሂውስተን ስለ መንፈስ ቅዱስና ስለ እሳት ጥምቀት የሚያስተምር ቻርልስ ፓርም የተባለ ሰባኪ ሰማ። ዊሊያም ቀጣዩን እርምጃ ይህ መሆኑን አወቀ። ጥቂት ንብረቶቹን ጠቅልሎ በባቡር ተሳፈረ። በደቡብም በኩል ባቡር ሲጓዝ አድማሱን እየተመለከተ በዝምታ ይጸልይ ነበረ። የቆሰለ ዓይኑን በጥቁር ጨርቅ ተሸፍኗል። ጭኑ ላይ ያለው መጽሐፍ ቅዱስ ተቀምጧል። ልቡ በእምነት ተሞልቷል። ያ ምስኪን ወጣት በከፊል ዓይነ ስውር፣ ያልተማረና የወደፊት ተስፋ የሌለው የሚመስል ሰው መላውን ዓለም የሚቀይር ግንኙነት ለማድረግ እየተጓዘ ነበር። ያኔ አያውቀውም ነበር እንጂ በጣም ጠባብ በጭላንጭል እንደሚያሳይ በሚመስል በር ውስጥ የጀመረው ጉዞ ሰማያትን ለማሳለፍ ግን ሰፊ ነበር። ሂውስተን ሲደርስ አየሩ በአቧራና በብረት ሽታ የከበደ ነበር። ያረጀ ሻንጣውን፣ መጽሐፍ ቅዱሱንና ጥቁር ጨርቁን ይዞ ወረደ። ገንዘብ አልነበረውም። ልቡ ግን ይቃጠል ነበር። ብዙም ሳይቆይ የቻርልስ ፓርምስ የመጽሐፍ ቅዱስ ትምህርት ቤት አገኘ። ይህ ሲሞሪ ሲጸልይበት የነበረ ነገር ነው። በጸሎት ወቅት ብቻ ቀምሶት የነበረውን ኃይል በጥልቀት ለመረዳት የሚያስችለው እድል ነው። ብቸኛውና ምርጥ ልብሱን ለብሶ ቀድሞ ደረሰ። ነገር ግን ሊገባ ሲል አንድ ሰው አስቆመው። በወቅቱ በነበረው ሕግ ጥቁር ተማሪዎች ከነጮች ጋር እንዲቀመጡ አይፈቀድም ነበር። ፓርምም ተመልክቶ ከመተላለፊያው ኮሪደር ሆነው መስማት ትችላለህ አለው። ሴይሞር ድምፁን ሐዘን ተናነቀው። በጸጥታ መሰገነ። ሌሎች ተማሪዎች በጠረጴዛዎች ላይ ተቀምጠው ሳለ እሱ ደብተሩን ይዞ ከበሩ ውጭ ግድግዳውን ተደግፎ ተቀመጠ። በሩ በግማሽ ተከፍቶ ነበረ። በዚያም ክፍተት በኩል የመጽሐፍ ቅዱስ ጥቅሶችና መገለጦች ይደርሱት ነበረ። ስለ መንፈስ የሚሰጡትን ትምህርቶች እየቃረመ የሚሰማውን ቃል ሁሉ ይጽፍ ነበረ። ንፋስ ሲነፍስና በሩ በደንብ ሲከፈት ፈገግ ይል ነበር። እግዚአብሔር ዊሊያም አትጨነቅ፣ የኔ በሮች ለዘላለም ተዘግቶ አይቀሩም የሚለው ይመስል ነበር። ያ መተላለፊያ የመማሪያ ክፍሉ ሆነ። በየቀኑ በማለዳ ተንበርክኮ ጌታ ሆይ የምሰማ እውነት ከሆነ ለእኔም ግለጥልኝ እያለ ይጸልይ ነበረ። ውርደት ልቡን አላሻከረውም፣ ይልቁንም አነጸው። መገፋት አላቆመውም፣ ይልቁንም በሳል አስተዋይ ያደረገው። ሰዎች በደጃፋቸው እንዳይገባ ሲከለክሉት፣ እግዚአብሔር ግን የሰማይ መስኮት ይከፍትለት ነበር። ዓለም በውጭ ሲያቆየው፣ እግዚአብሔር በግማሽ በተከፈተው የሰማይ በር በኩል እንዴት መስማት እንደሚችል ያስተምረው ነበር። አንድ ቀን ከሰዓት በኋላ ድፍረት አግኝቶ ፓርሃምን እንዲህ ሲል ጠየቀው። ወንድሜ፣ መንፈስ ቅዱስ ለሁሉም ከሆነ በእርግጥ በእኛ ላይም ሊመጣ ይችላል አይደል? ፓርሃም ፊቱን አክስሎ በቁጣ እንዲህ አለው። እግዚአብሔር ዘሮቹን ለመቀላቀል ያሰበ አይመስለኝም። በመንፈስ ስጦታዎችም ቢሆን ቃላቱ ልብን የሚሰብሩ ነበሩ። በዚያች ሌሊት ዊሊያም ፀሐይ እስክትወጣ ድረስ ተንበርክኮ አደረ። በለሰለሰ ድምፅም ጌታ ሆይ ሰዎች ግድግዳ ቢገነቡ አንተ ግን አልፋቸው መግባት ትችላለህ። ማንም ሊዘጋው የማይችለውን መንገድ አስተምረኝ ብሎ ጸለየ። ሰማይን በነጎድጓድ ሳይሆን በሰላም መለሰለት። ከሳምንታት በኋላም ኒሊ ቴሪ የተባለች ሴት ሂውስተንን ጎበኘች። ስለዚያ ባለ አንድ አይን ትሁት ሰባኪና በጸሎቱ ውስጥ ስላለው እሳት ሰምታ ነበር። ካገኘችውም በኋላ ወደ ሎስ አንጀለስ መምጣት አለብህ፣ እዚያ እግዚአብሔርን የተራቡ ልቦች አሉ አለችው። ሴይሞር አመነታ። ገንዘብ አልነበረውም፣ የሚሄድበትም ቤት ሆነ የስኬት ተስፋም አልነበረውም። ነገር ግን በውስጡ የሆነ ድምፅ ሂድ ይለው ነበር። ያለውን ጥቂት ንብረት ሽጦ የባቡር ትኬት ገዛ። ለእናቱም የመጨረሻ ደብዳቤ ጻፈላት። ካልተመለስኩ ጌታ ለኔ ቸር እንደነበረ እወቂ። ባቡሩ ከሂውስተን ሲነሳ በመስኮት በኩል የፓርሃም ትምህርት ቤት እየራቀ ሲሄድ ተመለከተ። ከኋላው ግማሽ የተከፈተ በር፣ ከፊቱ ደግሞ ሌላ በር ይጠብቀዋል።
ባቡሩ በሀዲዱ ላይ ሲጓዝ የሚፈጥረው ተደጋጋሚ ድምፅ ጸሎት ሆነ። ሎስ አንጀለስ፣ ሎስ አንጀለስ እያለ ጌታ ሆይ እሳት የሚወርድበት ቦታ እዚያ ከሆነ ወደዚያ ውሰደኝ ብሎ ዝቅ ባለ ድምፅ ጸለየ። ከቀናት በኋላ ባቡር ጫጫታ ወደ በዛበት ሎስ አንጀለስ ገባ። ከተማው ትልቅ፣ ግዴለሽና ጫጫታ የበዛበት ነበረች። ካደገበት ምስኪን ደቡባዊ ክልል ጋር የሚያመሳስላት ምንም ነገር አልነበረም። ነገር ግን በዚያ ትርምስ ውስጥ ሰላም ተሰማው። በመንፈሱ ቦታው ይህ ነው የሚል ድምፅ ሰማ። ኒሊቴሪንና በአንድ መጠነኛ ቤት ውስጥ የሚሰበሰቡ ጥቂት ታማኞች አገኘ። አዳራሹ የእንጨት ወንበሮችና ቅኝቱ የጠፋ ፒያኖ ያለበት ተራ ቦታ ነበር። እነሱም ዝለው ነበር፣ ነገር ግን ለመነቃቃት ይራቡ ነበር። ሴይሞር ሲናገር አይጮህም ነበር፣ ይልቁንም ያለቅስ ነበር። ስለ ንስሐ፣ ስለ ቅድስናና ስለ መንፈስ ቅዱስ ተስፋ ሰበከ። ቃላቱ ቀላል ነበሩ፣ እምነቱ ግን ሕያው ነበር። አንዳንዶች በመገረም አዳመጡት፣ ሌሎች ግን አልተመቻቸውም። ከጥቂት ቀናት በኋላ ሊሰብክ ሲመለስ በሩ ተቆልፎ ነበር። እንዳይመለስ ወስኖ ነበር። ዊሊያም ሻንጣውን ይዞ ለጥቂት ጊዜ በደረጃው ላይ ቆመ። ያ በደረት ላይ የሚሰማው የተለመደ የህመም ስሜት ተሰማው። ከዚያም ፈገግ አለ። ሌላ የተዘጋ በር አለ። እንግዲያውስ እግዚአብሔር ሌላ በከፊል የተከፈተ በር ይኖረዋል አለ። እነዚያን ቃላት ጸሎትም ትንቢት የሚመስሉ ነበር። ያለምንም እቅድና መጠለያ መጓዝ ጀመረ። በመጨረሻም በቦኒ ብሬይ ስትሬት የሚኖር አንድ ቤተሰብ ታሪኩን ሰምተው አሳደሩት። በዛች ትንሽ ቤት ውስጥ ከጥቂት ጓደኞቹ ጋር ሁልጊዜ የሚያደርገውን አደረገ። ጸለየ። የጸሎታቸው ድምፅ ወደ ጎዳና እስኪፈስ ድረስ በየሌሊቱ 3፣ 5፣ 12 ሆነው ይሰበሰቡ ነበር። ሰማይም ይሰማቸው ነበር። በዛች ትውት ሳሎን ውስጥ የጀመረው ነገር ዓለምን በእሳት ሊያነደው ተቃርቦ ነበረ። ቦኒ ብሬይ መንገድ ላይ ያሉት ሌሊቶች ሁሉ አንድ አይነት ነበሩ። ጥቂት ሰዎች፣ ደብዛዛ ብርሃንና አንዲትም ትንሽ የእንጨት ቤት የሚሞላ የጸሎት ድምፅ። ዊሊያም ሴይሞር ለሰዓታት ይጸልይ ነበር። ለጭብጨባ አልሰበከም። ንቅናቄ ለመጀመርም አልሞከረም። እግዚአብሔርን ብቻ ነበር የፈለገው። በየሌሊቱ ብዙ ሰዎች መጡ። ወንዶችና ሴቶች፣ ጥቁርና ነጭ፣ ሀብታምና ድሃ። በየምሽቱ ቁጥራቸው እየጨመረ መጣ። ሊገልጹት በማይችሉት በሆነ ነገር ተስበው ወንዶችና ሴቶች፣ ጥቁሮችና ነጮች፣ ሀብታሞችና ድሆች ያቺ ጠባብ ክፍል እስክትጨናነቅ ድረስ ይሰበሰቡ ነበር። መዘምራን፣ ፕሮግራም ወይም ትርኢት አልነበረም። ንስሐ፣ አምልኮና ወደ ሰማይ የሚጮሁ ልቦች ብቻ ነበሩ። ሴይሞር ብዙ ጊዜ በለሰለሰ ድምፅ ይናገር ነበር፣ ነገር ግን ቃላቱ የዘላለምን ክብደት የተሸከሙ ነበሩ። መንፈስ ቅዱስ የሚመጣው እኛ የሚገባን ስለሆንን ሳይሆን እግዚአብሔር መሐሪ ስለሆነ ነው ይል ነበር። ከዚያም በሚያዝያ 9 1906 ያ ነገር ሆነ። በዛ ስብሰባ ላይ ጄኒ ኢቫንስ ሙር የተባለች ሴት መንቀጥቀጥ ጀመረች። ተንበረከከችና ማንም በማያውቀው ቋንቋ መናገር ጀመረች። ሌላው መዘመር ጀመረ። ሌላው ደግሞ ያለማቋረጥ አለቀሰ። ክፍሉ በማይታይ ነገር ቅዱስና ሊገታ በማይችል ኃይል ተሞልቶ ነበር። ሴይሞር በእንባ የታጠበ ቆሞ ነበር። እሱ እዚያ አለ ብሎ ዝቅ ባለ ድምፅ ተናገረ። ወሬው በሎስ አንጀለስ እንደ ሰደድ እሳት ተሰራጨ። በጥቂት ቀናት ውስጥ ቤቱ በሰው ተሞላ። ሰዎች በመስኮት በኩል ለማዳመጥ በውጭ ይቆሙ ነበረ። አንዳንዶች ይሳለቁ ነበር፣ ሌሎች ደግሞ ያለቅሱ ነበር። እግዚአብሔርን ተርበው ከመጡት ሰዎች ብዛት የተነሳ የቤቱ ወለል ማዘመም ጀመረ። የሰዎቹ ቁጥር እጅግ እየበዛ ሲሄድ አንድ ሰው በ312 አዙዛ ስትሪት ላይ የሚገኘው የቀድሞ የፈረስ በረት የነበረና የተተወ አሮጌ ህንፃ ጠቆመ። ግድግዳው በእርጅና የቆሸሸ፣ ወለሉ አፈር ነበር። ቦታው የሳርና የበሰበሰ እንጨት ሽታ ይሸት ነበር። ሴይሞር ግን ተመልክቶት ይህ ጥሩ ቦታ ነው አለ። አጸዱት። ከእንጨት ሳጥኖች ወንበሮች ሰሩ እና አንዲት ተራ ሳጥን በመሃል ላይ እንደ መድረክ ፑልፒት አስቀመጡ። ያቺ ሳጥን መሰዊያ ሆነች። ቀሪ ህይወቱንም ፊቱን በጸሎት ቀብሮ ያሳለፈባት ስፍራ ሆነች። የመጀመሪያው ስብሰባ ሲጀመር አየሩ በኃይል ተሞልቶ ነበረ። ሰዎች ሲገቡ ወዲያው ይንበረከኩ ነበር። አንዳንዶች በከፍተኛ ድምፅ ይጸልዩ ነበር፣ ሌሎች በዝምታ። አንዳንዶች በልሳን ይናገሩ ነበር፣ ሌሎች ደግሞ ያለቅሱ ነበር። ምንም አይነት ስርዓት አልነበረውም፣ መገኘት ፕሬዘንስ ብቻ እንጂ። ጋዜጠኞች ያንን እንግዳ እሳት ለመመልከት በጉጉት መጡ። ያዩት ነገር ግን ከማብራሪያ በላይ ነው። ከተለያዩ ኑሮ ደረጃ የመጡ ወንዶችና ሴቶች በአንድነት ሲጸልዩ፣ ሲዘምሩና ሲጮሁ ተመለከቱ። ዓለም አሁንም በቆዳ ቀለም ተከፋፍላ በነበረችበት በዚያ ዘመን
የአዙዛ ሰማይ የሰዎችን መስመሮች ልዩነቶች ችላ ያለበት ስፍራ ሆነ። አንድ ጋዜጠኛ እንዲህ ሲል ጻፈ። ግራ መጋባትን ጠብቄ ነበረ። ያገኘሁት ግን ቅዱስ የሆነ ነገር ነው። እዚህ የሚነድ ፍቅር አለ። ስብሰባዎቹ መቼም አይቆሙም ነበር። ቀንና ሌሊት በሮቹ ክፍት ነበሩ። አንዳንዶች በማለዳ መጥተው ከእኩለ ሌሊት በኋላ ይሄዳሉ። ሌሎች ደግሞ የተሰማቸውን መለኮታዊ መገኘት ጥለው መሄድ ስላልፈለጉ ወለሉ ላይ ይተኛሉ። ምስክሮች እንደሚሉት በህንፃው አናት ላይ ብርሃን ማየታቸውን ተናገሩ። ብርሃኑም እንደ እሳት የሚቦገቦግ ነገር ግን የማያቃጥል ነበር። ሰዎች ከየት እንደመጣ የማይታወቅ የዝማሬ ድምፅ ይሰሙ እንደነበረ ተናገሩ። ዘማሪዎቹ ባይታዩም አየሩን የሚሞላው ውብ ቅኝቶች ይሰሙ ነበረ። በሌሊት ያ ብርሃን ከበረቱ በላይ ሆኖ ለብዙ ማይሎች ይታይ ነበር ይላሉ። ሴይሞር ይህን ሁኔታ ለመቆጣጠር ፈጽሞ አልሞከረም። ለመስበክ እንኳን እምብዛም አይቆምም ነበረ። አብዛኛውን ጊዜ ራሱን በዚያች የእንጨት ሳጥን ውስጥ ቀብሮ ይጸልይ ነበረ። እዚህ ትልቅ ሰባኪ የለም፣ ትልቅ አምላክ እንጂ ይል ነበር። ከዛች ትሑት በረት እሳቱ ወደ ቺካጎ፣ ኒውዮርክ፣ አፍሪካ፣ አውሮፓና ከዚያም ባለፈ መሰራጨት ጀመረ። ሚስዮናዊን ያንን እሳት የውቅያኖስ ማዶ አገሮች አደረሱት። ስለ ፈውስ፣ ስለ ንስሐ፣ ስለ መንፈሳዊ መነቃቃት የሚናገሩ ደብዳቤዎች በየቦታው ይጎርፉ ነበር። በቆሸሸ በረት ውስጥ የተጀመረው ነገር አህጉራትን አዳረሰ። ነገር ግን ከእሳቱ ጋር ነቀፌታዎች መጡ። ተቺዎች አንዳንዶች ሴይሞርን ስሜታዊነት ብቻ የሚያስቀድም ብለው ከሰሱት። ሌሎች ደግሞ ማታለለው አሉ። የቀድሞ መምህሩ ቻርልስ ፓርም እንኳን ሳይቀር መጥቶ ኮነነው። ሴይሞር ግን አልተከራከረም። ይልቁኑ ጸለየ። ሁልጊዜ ይጸልይ ነበረ። ለተከታዮቹም ጸሎት ያቆምንበት ቅጽበት እሳቱ የሚጠፋበት ቅጽበት ነው ይላቸው ነበረ። ድሆች፣ የተረሱና የተራቡ ሰዎች እየመጡ እግዚአብሔርን ማግኘታቸውን ቀጠሉ። ለ3 ዓመታት ያህል እሳቱ ያለ ረፍት ነደደ። ዓለም ንቅናቄ ሲለው እሱ ግን ምህረት ይለው ነበር። ዓመታቱ ማዕበሎቹን ይዘው ቢመጡም እንኳን በሎስ አንጀለስ ሰማይ ስር በምትገኘው አንዲት ትንሽ ጎዳና አልፎ ሰማይና ምድርን እንደነካ ማንም ሊክድ አልቻለም። ሆኖም ህዝቡ እየበዛ ሲሄድ ጫጫታውም አብሮ ጨመረ። ልቦችን አንድ ያደረገው ያው እሳት አሁን ይፈትናቸው ጀመረ። አንዳንዶች ቁጥጥር የማይደረግለት መንፈሳዊ ነገር በስርዓት ለመያዝ ፈለጉ። ሌሎች ደግሞ እሳቱን ወደ ዝና ለመለወጥ ሞከሩ። ዊሊያም ሴይሞር ይህን እንደሚመጣ አይቶት ነበረ። እሳቱ ንጹሕ ሆኖ እንዲቆይ ከእያንዳንዱ ስብስብ በፊት ለረጅም ሰዓት ይጸልይ ነበረ። በመንፈስ ጀምሮ በስጋ መጨረስ ቀላል ነው ይል ነበረ። ትችቱ ቀጥሏል። ጋዜጠኞቹ ያሾፋሉ፣ ሰባኪዎቹም ይሳለቁ ነበር። ብዙዎቹ እግዚአብሔር ጥቁር ሰውን ተጠቅሞ ዓለም አቀፍ መነቃቃት ያመጣል ብለው ለማመን ተቸገሩ። የቀድሞ መምህሩ ፓርም እንኳን ሁኔታውን ለማየት መጣ። ሲደርስ ስብሰባው በከፍተኛ መንፈሳዊ እሳት ውስጥ ነበረ። የሁሉም ቀለም ያላቸው ሰዎች በአንድነት ይጸልዩ፣ ይዘምሩ ነበር። ፓርም ከብቶ ዙሪያውን ተመለከተና ፊቱን አከሰለ። ነውጥና ስርዓት አልበኝነት ሲል ጠራው። ከዚያም በሴይሞር ፊት ቆሞ ይህ ከእግዚአብሔር ሊሆን አይችልም አለው። ሴይሞር በኢየሱስ እግር ስር ለዓመታት እንደቆየ ሰው በረጋ መንፈስ እንዲህ ሲል መለሰለት። ወንድሜ ሆይ የክርስቶስ ደም ቀድሞውንም እያንዳንዱን ግድግዳ አፍርሷል። መንፈስ ቅዱስ ልዩነት አያደርግም። ቀድሞውንም የክርስቶስ ደም ሰዎች የገነቡትን እያንዳንዱን ጋሬጣ እንቅፋት ሰብሮታል። ፓርም ተቆጥቶ ሄደ። ንግግሩም ተሰራጨ። አንዳንዶች ሴይሞርን ትተውት ሄዱ። እሱ ግን መልሶ አልተዋጋም። ሁልጊዜ እንደሚያደርገው ጸለየ። ጫናው በረታ። ጋዜጠኞች ጽንፈኝነት፣ አክራሪነት ወይም የበዛ ስሜታዊነት አሉት። የቤተ ክርስቲያን መሪዎች ሰዎች ወደዛ እንዳይሄዱ አስጠነቀቁ። ቢሆንም ግን የበረቱ በሮች ክፍት ሆነው ቀጠሉ። በየማለዳው ሴይሞር በዚያች የእንጨት ሳጥን ስር ይንበረከክ ነበር። ፊቱን ደብቆ ማንም የማይሰማውን ጸሎት ይጸልይ ነበር። ህዝቡም እየቀነሰ መጣ። የጋዜጣ አርዕስት ዜናዎች እየጠፉ ሄዱ። ነገር ግን በዚያ ጸጥታ ውስጥ እሳቱ ይበልጥ ደምቆ ብዙም ሳይታይ ነገር ግን ይበልጥ ቅዱስ ሆኖ ይነድ ነበር። በዛን ጊዜ ውስጥ እግዚአብሔር ረዳት ሰጠው። እሷም በቦኒ ብሬይ መንገድ መጀመሪያ ከመንፈስ ቅዱስ ከተቀበሉት አንዷ የሆነችው ጄኒ ኢቫንስ ሙር ነበረች። እሷ ገር ታማኝና እንደ ብርሃን የጸናች ነበረች። በ1908 ተጋቡ። በአንድነት ጸለዩ፣ ዘመሩ፣ አገልግሎቱንም ወደፊት ገፉት። ሴይሞር ሲደክም ጄኒ በፒያኖ መዝሙር ትጫወት ነበር። እሷ ስደክም ደግሞ እሱ በጸሎት ይደግፋት ነበር። ፍቅራቸው ዝምተኛ ግን ጠንካራ ነበር። ለተመሳሳይ መለኮታዊ እሳት የሚነዱ ሁለት ነፍሳት።
ዓለም ግን ጉዞዋን ቀጠለች። ብዙዎች ግን መነቃቃቱን የወለደውን ትህትና ረሱት። ሌሎች ኃይሉን ቅባቱን እንፈልጋለን አሉ። ጸሎቱን ግን ተዉት። ሴሞር ይህን ሁሉ በዝምታ ይታዘብ ነበር። አልከፋባቸውም። ይልቁንም ንቅናቄዎቹ ይመጣሉ፣ ይሄዳሉ። እውነተኛ መነቃቃት ግን የሚኖረው መሠዊያው በጸናበት ቦታ ብቻ ነው ብሎ ያምን ነበር። በማስታወሻ ላይ እንዲህ ሲል ጻፈ። ትልቁ አደጋ ስደት አይደለም፣ ትዕቢት ነው እንጂ። ሰዎች የእግዚአብሔርን ክብር ሲለማመዱ ያ ክብር በፍጹም የእነርሱ እንዳልነበረ ይረሳሉ። ዓመታት አለፉ። ሕንፃው አረጀ። ወንበሮቹ ተሰነጣጠቁ። የሰው ብዛትም እየቀነሰ ሄደ። ሴሞር ግን መቼም አላቆመም። በየማለዳው ከማንም ቀድሞ ይደርሳል። ፋኖስ ያበራል። በዛች እንጨት ሳጥን ስር ተንበርክኮ እንባው የአፈር ወለሉን እስኪያርስ ድረስ ይጸልይ ነበረ። ዝናን አልለመነም። የለመነው መለኮታዊ መገኘት እንዲቀጥል ብቻ ነበር። በአንድ ወቅት አንድ ወጣት ያ የሰዎች ብዛት ጋጋታ አይናፍቆትም ብሎ ጠየቀው። ሴሞር ፈገግ አለና አይ የሚናፍቀኝ ያ በሰዎች ውስጥ የነበረው መንፈሳዊ ረሃብ ነው አለው። እሱና ጄኒ በየቀኑና በየዓመቱ ጉዟቸውን ቀጠሉ። ጥቂት ሰዎች በሚመጡበት ጊዜ እንኳን ሰማይ ራሱ የሚመለከታቸው ይመስል ይጸልዩ ነበረ። በእርግጥም ይመለከታቸው ነበር። ሕንፃው ሊፈርስ ቢቃረብም መለኮታዊ መገኘት ግን ፈጽሞ አልለቀቀውም። አንዳንዶች በአንድ ወቅት ዓለምን ያናወጠው ያ ክብደት አሁንም በአየሩ ላይ ይሰማናል ይሉ ነበር። በውቅያኖስ ማዶ፣ በአፍሪካ፣ በአውሮፓና በደቡብ አሜሪካ ልባቸው ለተሰበሩ ሁሉ የታሪኩ ድምፅ ያስተጋባ ነበር። ሚስዮናውያን እሳቱን ተሸክመው ሄዱ። እሳቱን ያቀጣጠለ ሰው ግን በዚያ ቦታ ትሑት ሆኖ ሁሉን ነገር የጀመረበትን መሠዊያ ይጠብቅ ነበረ። እስከ መጨረሻውም ጌታ ሆይ እሳቱን ንጹሕ አድርገው፣ ያለ እኔ እንኳን ቢሆን በፈለክበት ቦታ እንዲነድ አድርግ እያለ ይጸልይ ነበር። ስኬትን በሰው ብዛት ወይም በዝና አልለካም። የለካው መለኮታዊ መገኘትን ነው። ዓለም መንገዷን ቀጥላ ብትረሳው እንኳን ሰማይ ግን ያንን ጸሎት የማያቋርጠውን ሰው አሁንም ያስታውሰዋል። የእሳቱ ፈተና ስራውን ሰርቶ ነበር። አጠራው እንጂ አላጠፋውም። እሳቱን በታማኝነት ተሸክሞት ነበር። አሁን ግን ይበልጥ ጸጥ ያለ ክብር ወደ እርሱ እየቀረበ ነበር። ዓመታት አለፉ። በአዙዛ ስትሪት የነበረው ተልእኮ ጸጥታ ሰፈነበት። ግድግዳዎቹ አረጁ፣ ወንበሮቹ ተሰባበሩ። ወለሉ ግን አሁንም እዚያ ቦታ ላይ አልቅሰውና ሰግደው የነበሩ በሺዎች የሚቆጠሩ ሰዎችን የጫማ አሻራ ይዞ ነበር። ለዊሊያም ሴሞር ግን እሳቱ መቼም ጠፍቶ አያውቅም። ከእንግዲህ ለብዙ ሰው አይሰብክም። የቀድሞ ጓደኞቹም አብያተ ክርስቲያናትን ሊገነቡ ወይም ዝናን ፈልገው ሄደዋል። ሴሞር ግን በዚያ ቦታ በጥቁር ጨርቆ በመጽሐፍ ቅዱስና በአምላኩ ጸንቶ ቀረ። በየማልዳው ቁጭ ብሎ በጥልቅ ይተነፍስና መሠዊያውን በሆነው የእንጨት ሳጥን ፊት ይንበረከካል። ጸሎቱ ረጅም ወይም ድምፅ ያለው አልነበረም። ይልቁንም ልባዊ ንግግር ይመስል ነበር። ጌታ ወይ አሁንም እዚህ ስለሆንክ አመሰግንሃለሁ። ባለቤቱ ጄኒ ሁል ጊዜ ከጎኑ ነበረች። እሱ ሲጸልይ እሷ በዝግታ እየዘመረች ፒያኖ ትጫወታለች። አካሉ ሲደክም እሷ ትናገርለታለች። እሷ ስትዝል እሱ ይጸልይላታል። ሁለት ነፍሳት አንድ እሳት። ዓለምን የሚያበሩ ሁለት ሻሞች ሆነው እስከ መጨረሻው ቀጠሉ። የሰው ብዛት ቢጠፋም መገኘቱ ግን አልጠፋም። የእንቅስቃሴው ጋጋታ ጋብ ብሏል። የእግዚአብሔር ሽክሹክታ ድምፅ ግን አሁንም በዚያው አለ። የዝናው ብርሃን ቢጠፋም መለኮታዊ መገኘት ግን ይበልጥ ንጹሕ፣ ጥልቅና ሰላማዊ ሆነ። አገልግሎቱ ትንሽ ቢመስልም ከአፍሪካ ከህንድና ከብራዚል ስለ ተአምራትና ስለ አዳዲስ መነቃቃቶች የሚናገሩ ደብዳቤዎች ይጎርፉ ነበር። እያንዳንዱ መልእክት አንድ ነገር ይላል። ከአዙዛ የጀመረው እሳት እኛ ጋር ደርሷል። ሴሞር እነዚህን ደብዳቤዎች በአንድ አይኑ በእንባ የታጠበ ያነባቸው ነበር። ይህ የዊሊያም ጆሴፍ ሴሞር ታሪክ የመጨረሻ ምዕራፍና ለትውልድ ያስቀመጠው አሻራ ትርጉም ነው። እንባዎቹ የኮራት ሳይሆኑ የምስጋና ነበሩ። እሳቱ ከቁጥጥሩ በላይ መውጣቱን ያውቅ ነበረ። ከአፈር ወለል ካለው በረት የተነሳው ብልጭታ አሁንም በአህጉራት መካከል እንደ ሰደድ እሳት ሆኗል። በበረት ውስጥ የጀመረው ያ ንቅናቄ አሁን በሁሉም ህዝቦች ልብ ውስጥ ይነዳል። አካሉ እየዛለ መጣ። ለዓመታት የቆየው ጾም፣ ጸሎትና ሸክም ዋጋ አስከፍለውታል። ሰዎች እንዲያርፍ ሲወተውቱት ግን ፈገግ ብሎ ተንበርክኬ መቆየት እስከቻልኩ ድረስ ስራው አልተጠናቀቀም ይል ነበር። አንድ ምሽት ወደ ጄኒ ዞር ብሎ የቦኒ ብሬይ መንገድን ታስታውሻለሽ አላት። እሷም ፈገግ ብላ ሰማይ የወረደባትን ያችን ሌሊት አስታውሳታለሁ አለችው። እሱም ራሱን በመነቅነቅ ሰማይ መቼም አልሄደም፣ ዝምታው በዛ እንጂ አላት። በዛች ምሽት አብረው ጸለዩ።
ለዝና ወይም ለተአምራት ሳይሆን ለታማኝነት። እግዚአብሔርን ስለ እያንዳንዱ የተዘጋ በር፣ ስለ እያንዳንዱ እንባና ፈተና መሰገኑ። ሕይወቴን እንደገና መኖር ብችል ኖሮ ያንኑ መንገድ እመርጥ ነበረ። ምክንያቱም እውነተኛው ክብር ታማኝ ሆኖ መገኘት መሆኑን ተምሬያለሁ አለ በለሰለሰ ድምፅ። ከጥቂት ቀናት በኋላ ጉልበቱ ከዳው። ቢሆንም ግን ለአንድ የመጨረሻ ጊዜ ወደ አገልግሎቱ ስፍራ ሄደ። በዚያች የእንጨት ሳጥን ፊት ተንበርኮ ራሱን በላዩ ላይ አሳረፈ። ከዚያም በኋላ ዳግም አልተነሳም። በዚያም ንጋት ጄኒ ስታገኘው እንደ ወትሮ ሁሉ ፊቱ በጸሎት ተደፍቶ ነበረ። ነገር ግን በዛ ጊዜ ጸሎት ተጠናቆ ነበረ። ሕይወቱን ሰማይን ወደ ምድር በመጥራት ያሳለፈው ያ ሰው የሰማይን ደጅ ተንበርክኮ ተሻገረ። ሕይወቱን በጸሎት ያሳለፈው ሰው ልክ እንደኖረበት መንገድ በእግዚአብሔር መገኘት ፊት ተንበርክኮ ሄደ። ምንም አይነት የዜና ዘገባ ወይም ትልቅ ስነ ስርዓት አልነበረም። ነገር ግን ምናልባት በዚያን ቀን በሰማይ አምልኮ ደምቆ ይሆናል። የቀብር ስነ ስርዓቱ ጥቂት ጓደኞች፣ ጥቂት መዝሙራትና እንደ ዝናብ የፈሰሰ እንባ ያለበት ትንሽ ነበረ። ጄኒ መጽሐፍ ቅዱስ ይዛ ሲጸልይ ሞተ፣ እሳቱ ግን አሁንም ሕያው ነው አለች። ከብዙ አስርተ ዓመታት በኋላ የታሪክ ምሁራን ዊሊያም ጆሴፍ ሴይሞር የዘመናዊ የጴንጤቆስጤ ንቅናቄ አባት ብለው ይጠሩታል። ሰማይ ግን በቀላሉ ታማኝ ብሎ ይጠራዋል። የጴንጤቆስጤ ሚስዮናውያን የዊሊያም ሴይሞር ስምን በዓለም ዙሪያ ከ600 ሚሊዮን ሰዎች በላይ የደረሰውን የመንፈሳዊ ንቅናቄ አባት አድርገው ያስታውሱታል። ከብራዚል የድሃ መንደሮች እስከ አፍሪካ ጉባኤዎችና የእስያ ቤተ ክርስቲያናት ድረስ የአዙዛ ጎዳናዎች ድምፅ ሲያስተጋባ ይሰማል። በዚያ በረት ውስጥ የጀመረው እሳት አሁን በመቶ ሚሊዮኖች በሚቆጠሩ ልቦች፣ መንደሮች፣ ከተሞችና ቤቶች ውስጥ ደርሷል። መልእክቱ ግን ያው ነው። ሪቫይቫል የሚታወስ ታሪክ አይደለም፣ የሚኖር እሳት እንጂ። ትልቁ ተአምር በአዙዛ መንገድ ላይ የሆነው ነገር አይደለም፣ በሱ ምክንያት አሁንም እየሆነ ያለው ነገር እንጂ። እዚያ የወረደው ያ መንፈስ ዛሬም ልቦችን እየፈለገ ነው። ምናልባትም ትልቁ ድንቅ ነገር የተጽዕኖ ስፋት ሳይሆን የጅማሮ ትህትና ነው። አንድ ሰው፣ አንዲት የእንጨት ሳጥንና የማይናወጥ እምነት። ዛሬ አስክሬኑ የት እንዳለ የሚያውቁ ሰዎች ጥቂቶች ናቸው። ውርሱ ግን የት እንዳለ ጥርጥር የለውም። አሁንም ተንበርክከው እግዚአብሔርን በሚፈልጉ ልቦች ውስጥ ሁሉ አለ። ዊሊያም ስኬትን አልፈለገም፣ መገኘትን፣ ፕሬዘንስን እንጂ። ጭብጨባን አልፈለገም፣ መሰዊያን እንጂ። በዚያ መንገድ ስለኖረም ሰማይ ከሞተ በኋላም አከበረው። ሴይሞር በአንድ ወቅት እንዲህ ሲል ጽፎ ነበር። መንፈስ ቅዱስ ትሑትና ፈቃደኛ የሆነ ሰዎችን ካገኘ እንደገና ይመጣል። ምናልባትም አሁን ለኛ ያለው መልእክት ይህ ነው። የአዙዛ እሳት የአንድ ዘመን ብቻ አይደለም፣ የአንድ አይነት ልብ እንጂ። አሁንም ሰማይ ምድርን እስኪነካ ድረስ የሚጸልዩ ወንዶችና ሴቶች እየፈለገ ነው። ምናልባት ዓለም እየጠበቀች ያለችው መነቃቃት አንተን፣ አንቺን እየጠበቀ ይሆናል። ባለህበት መሰዊያን ገንባ። መገኘቱ ቤትህን እስኪሞላ ድረስ ጸልይ። እሳቱን የምታስታውስ ብቻ አትሁን፣ እሳቱ ሁን። ታሪኩን መድገም ብቻ አይደለም፣ ያንኑ እሳት መኖር እንጂ። ምክንያቱም በአዙዛ መንገድ ላይ የነደደው ያው መንፈስ አሁንም እየተነፈሰ ስምህን እየጠራ ነውና። ይህ ታሪክ እምነትን የሚያሳድግና የሚያበረታታ ነው። ስለ መነቃቃት ወይም ስለ ሌሎች የእምነት ጀግኖች ሌላ ለመስማት የቻናላችን ቤተሰብ ይሁኑ። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ፣ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ሥራ ላይ እንዲያተኩሩ የሚመክር ሥራ ነው። ከዘጋቢ ፊልምና ከቴሌቪዥን ሥራ ዝግጅት በተጨማሪ የሥነ ጽሑፍ ሥራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ
በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ሥራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈውን መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።